ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ብሩኬ ማለት ነው ፕራንክ እንደሆነ ተናግረዋል። ያው አሪፍ ነው፣ ደስ ብሎኛል። ነገር ግን ማለት ነው አንዳንድ ጊዜ የሆነ እናስተምራለን የሚለው ነገር ያው ከነ ማለት እንዴት ነው ከነ ብሩኬ ቪዲዮ ላይ ብዙ ጊዜ የሚያስተምረውን ነገር ነው የምናገኘው። ግን ደግሞ ሴት ልጅ ናት ሶ የምትወደውን ሰው ማጣት አትፈልግም። አብዛኛው ጊዜ ይሄ ያለ ነው፣ ማንም ወንድ የሚጠይቅ ነገር ነው። ገባችሁ አይደለ? አንድ በጣም የምትዋደዱ ሰዎች ሆናችሁ እኔ አንቺን እወድሻለሁ፣ ይሄ ነገር ካላደረግሽ ወይም ደግሞ አብረሽ ካልተኛው እተውሻለሁ የሚለውን ቃላቶች ብዙ ጊዜ ይጠይቃሉ። ገባችሁ? ይሄ ያለ ነው። ብሩኬ የጠየቀውም እንደዛ ነው። ነገር ግን ደግሞ እዚህ ጋር እሺ ብትልም እዚህ ጋር ሲጀመር እሺ ብትል ራሱ አትለቅም ብሩክ። እርግጠኛ ነኝ ብሩክ አይለቀውም ነበረ። እሺ ብትል ራሱ ቪዲዮ አይለቀቅም ነበረ። ነገር ግን አንዳንድ ጊዜ ደግሞ ብሩክና ሃይሚ ያው ብዙ ጊዜ ቃል ገብተዋል፣ ብዙ ነገር አድርገዋል። ያ ነገርን ትቶ ቃላቸውን አፍርሶ የሆነ ነገር ያደርጋሉ ብዬ አላምንም እኔ ማለት ነው። ነገር ግን ደግሞ የእናንተን ደግሞ ክፍተት የሚፈልግ ብዙ ሰው አለ። በዚህ አጋጣሚ የሃይሚና የብሩኬ እንድለያዩ ማለት ነው። እና ብሩኬም እንግዲህ እሺ ብትል ምን አረግ ነበረ? ሃይሚ ጀግና ሴት ናት። ያው እሺ አትልም። እኔ አለ አይደለ እንደዚህ ሊሄድ ይችላል አለ አይደለ። ግን ደግሞ አንዳንድ ሴቶች ደግሞ የሚወዱትን ሰዎች ላለማጣት ያደርጋሉ። ገባችሁ? ይሄ ያለ ነው። ግን እንግዲህ ፕራንክ ነው ብሏል፣ ተቀብለናል። ያው ግን ብታገኝ ብሩክ የምለቅ አይመስለኝም ነበር። እርግጠኛ ነኝ አለቅም ማድረግ ምናምን በሚለው ነው። እና ቴንኪዩ በጣም እኔንም ጓደኞቼንም ለመውቀስ የሞከራችሁ ሰዎች አላችሁ። እናንተንም አመሰግናለሁ። እኛን ስትወቅሱን እኛ ደግሞ ሞር እየተማርን እያደግን እየተለወጥን ምን እያልን ነው ምንመጣው ነው ሲጀመር ማለት ነው። ብሩክ በዚህ አጋጣሚ ልንገር፣ መወቀስ ያለ ግዴታ ትወቀሳላችሁ። ገባችሁ አይደለ? የሆነ እናንተ የሆነ ነገር ስታጠፉ መወቀስ ያለ ነው። ይሄ ነገር ወዳችሁ ተቀበሉ። ሃይሚም ሆንክ አንተም ማንኛውም ዩቲዩበሮች ማለት ነው ባጠፋችሁት ቁጥር ነው የምትወቀሱት። ያው እናንተ እኛ ተወቀስን ብላችሁ ያ የሚወቅስ ሰው ቀናተኛ ነው ወይም ደግሞ የኔና የሃይሚን እድገት የማይፈልግ ነው ብላችሁ አትውሰዱ። ገባችሁ አይደለ? እዚህ ጋር እናንተ በምሰሩት ቪዲዮ እንኳን አንድ አስተያየት አይደለም በጣም ሚሊዮን አስተያየት ይመጣል። የሁሉም ሰዎች እንደ ከረራቸው ደግሞ እንደ እይታቸው ደግሞ አስተያየት የተለየ ነው። ስለዚህ ቀንቶ ሳይሆን እነሱ የተሰማቸውን አስተያየት ነው የሚሰጡት። በዚህ አጋጣሚ እንድታቅ የምፈልገው ማለት ነው። ያው እያደግን እንመጣለን። እንደ እናንተን እድገት ሲጀምር ማንም ይፈልጋል። ማንም ሰው እናንተ ስላደጋችሁት ቅር የሚለው ሰው የለም። ነገር ግን በምትሰሩ ስራ ደግሞ አስተያየት መሰጠት ግዴታ ነው። ተመልካች ግድ ነው ይሰጣል። ሁሉም የተለያየ አስተያየት ነው የሚሰጠው። እንኳን ደጋፊ ኖሮ እንኳን የሚጣሉ ቲክቶክ ላይ የሚባሉ ደጋፊ ኖሮ አይደለም ለማንም ሰው አስተያየት ግዴታ ይሰጣል። ስለዚህ ለጓደኞችም ለአንተም አስተያየት ቢሰጥ ቅር ብሏችሁ በአስተያየት በቪዲዮ ነው እንጂ እናንተ በማደጋችሁ አይደለም እንድታቁ። እናንተ እስከዛው ስቲክ ምናምን ያዙበት መፋቂያ ምናምን በእኛ የምትናደዱ ሰዎች ማለት ነው። ለማንኛውም ፋሚሊያንስ እዚህ ጋር ማለት ነው አንድ ሰው እኔ አሁን ቪዲዮ ስሰራ የኔ ቪዲዮ ስፖስት ኦኬ፣ ሁሉም አይወደኝም። ገባችሁ አይደለ? አስተያየት ይሰጣል። እኔ ምንም ከመሬት ተነስቶ አንቺ በጣም ነው የምጠላሽ እኮ አንቺን በላይሽ የሚል ሰው አለ። ገባችሁ አይደለ? ከመሬት ተነስቶ ማለት ነው። ስለዚህ ብሩኬ ደግሞ እናንተ ቪዲዮ ስትሰሩ ደግሞ አስተያየት አይሰጠኝ ነው ወይስ እኔና ጓደኞቼን ማንም ሰው እንዲወቅስ አልፈልግም ነው? አልገባኝም ማለት ነው። ስለዚህ አስተያየት ግድ ነው፣ ይሰጣሉ። ወደ ተቀበል። እንዴት እንደሚሰራ አሉን ነው። ግን እያነበብኩኝ ከገባኝ ይኬድበታል። እነሱን ለጣራናም ቁጭ አድርጌ ግን እኔ ቀምሰዋለሁ። ያው ይሄ ኢንዶሚ ታውቃላችሁ፣ አረብ ሀገር ያላችሁ ማለት ነው። በጣም ነው የሚያቃጥለው። በጣም ሞክሩት። ግን ለባን ወይም ደግሞ የሆነ ነገር ጾም የሌለ ሰዓት ነው እሺ መሆን አለባችሁ። ምክንያቱም በጣም ስለሚያውቅ አልቻልኩም። ማርያምን ምን ሆናችሁ ዛሬ? ነይ እስኪ ጫማሽን ሰሪ። ነይ ቀፊ። አሽንጉሊት መስለሻል። አንተ ነህ እኮ እኔን ነይ እሺ፣ ነይ ቀፊ። ሰላም ቢያቸው ቤተሰብን አንዴ። ሃይ እንዴት ናችሁ? How are you? I'm fine. And you? ምን ሆነክ ነው? አቃጥሎኛል። ኢንዶሚ ትላለክ። ወይኔ አወቀች። እኔ አያቸዋ ቤተሰብ አሞታል እያለኝ እኔ አላመመኝም። ለምን አትሰሚኝም? ከአንቺ ጋር ልደር አይደል ያልኩበት አሞ ነበር። ጸበል እንድትሄድን ፈልገን ነበረ። ግን ያው ጸበል ውሰዱት እያልን ነበር። ያው አላመመኝም ፕራንክ ነው ብሎ መጥቷል። እንግዲህ ተቀብለናል ማለት ነው። መጣሁበት ምክንያት ለቤተሰብ አስረድቻለሁ። እያጋሳኝ ነው ዛሬ የመጣሁበትን ምክንያት። ምን ማለት ነው? አንቺ ደግሞ ራስህ በልተህ ምናምን ቤተሰብ እኔ ስበላ አይተዋል።
ያልበለውም ለካ በኋላ እንበላለን። እኔ ከእናንተ በኋላ ድድ ተጫዋች ሚሊዮን ነገር አልተመቸኝም። ሊቶኝ አልቻለም። ቤተሰብ እሺ፣ የመጣሁበት ምክንያት ልንገራችሁ። እብድ አይደለሁም እያለ ነው ነገር ፕራንክ እያደረግኳችሁ ነበረ እና በፕራንክ ማለት ደግሞ አንድ ማወቅ እንፈልገው ነገር ነበር። ሀይሚ እንደ ውለት አሁን እኔ እንደ ሰርፕራይዝ ነው ያደረጉልሽ አይደል? ወርቅ የሰጠሁሽ አብረን የኖረው ምናምን አይደለ? አንቺ ጋር እንደ ውለታ ተይዟል አይደል? ማለት የኔ ውለታ አለብሽ ነው። አልገባኝም። ሲጀመር እኮ ማለት ነው እዚህ ጋር ፍቅርና ውለታን ተውት ማለት ለዩት፣ ብሩኬና ሀይሚ ማለት ነው። ማለት ብሩኬ የሚያወራ ነገር እንግዲህ እኔ ለሀይሚ ወርቅ ስለሰጠኋት ብዙ ነገር ስላረኩላት በውለታ ወይም ደግሞ ወርቅ ሰጥቶኛል እኔን ይወደኛል ብላ ከኔ ጋር አላደረችም እንደዛ ብቻ ነው መሰለኝ የሚለው ማለት ነው። ግን በዚህ መሀል እንዴት ነው ወርቅ ስለሰጠሃት ሳይሆን ወርቅ ሌላ ነው። ኦኬ፣ ስለምታፈቅራት ስለምትወዳት ነው ወርቅ የሰጠሃት ወይም ደግሞ ስጦታ እያረክላት ገባ አይደለ? ነገር ግን ደግሞ አንተን የምታፈቅር የምትወድ ከሆነ ደግሞ ሴቶች እዚህ ጋር አሉ ብዙዎቹ ማለት ነው። ወንዶች ይጠይቃሉ እንደዚህ ነገር ካላረግሽ ወይም ደግሞ አብረሽኝ ካልተኛሽ እተውሻለሁ አልፈልግሽም ይላታል። ገባችሁ አይደለ? በጣም ከምትወደው ከሆነ በጣም የምታፈቅረው ከሆነ እሱን መርሳት ወይም ደግሞ እሱን ማጣት ስለማትፈልገው የማትፈልገው ህይወት ውስጥ ገብታ ህይወቷን ታበላሻለች። ገባችሁ? ወንዶች የሆነ ነገርን ሲያገኙ ድረስ ብዙ ነገር ሊያደርጉ ይችላሉ፣ ይለማመጣሉ፣ እናንተ የፈለጋችሁትን ያደርጋሉ። ገባችሁ? በኋላ ግን አልፈልግሽም ሊል ይችላል። በዚህ ገጠሚ ግን ሀይሚን ደግሞ ያው ጠይቋታል። ሲቀጥል ደግሞ ያው እንደ መጀመሪያ ቀን ፕራንክም አልመሰለኝም እኔ ማለት ነው። እንደ ፕራንክም አላየሁትም። ከዛ በኋላ ነው እንደ ፕራንክ ያው እየቀለደ ምናምን ሲያደርግ ፋይን የሆነው ማለት እንደ ፕራንክ የሆነ ወይም ደግሞ ቀልድ አይነት እያየሁት። ነገር ግን እዚህ ጋር ያው ትምህርት ነው ብለዋል። እንደ ትምህርት እንወስደዋለን። ግን ያልተዋጠልኝ ብዙ ነገር አለ። እኔ ያልተዋጠልኝ አለ አልተዋጠልኝም በጣም ምክንያቱም ከዚህ በፊት ዱባይም እዚህም መጥቶም አብረን ካልተኛን ብለዋል ብሩኬ። እዚህም ደግሞ አዲስ አበባም ደግሞ ሀይሚ ደግሞ ካልተኛን ብላ ደግሞ ብሩኬን ፕራንክ አድርጋለች። ስለዚህ አልተዋጠልኝም። ምን ይመስላችኋል ቤተሰብ? እኔ አልተዋጠልኝም። ገብቶሃል? እኔ ገብቶኛል። በሁለታ ታስረሽ ምንም ነገር አለማድረግሽ ጥሩ ሰው ነሽ። ገብቶሻል? ያደረኩት ፕራንክ ነው። ስለዚህ ጤነኛ ሰው ነኝ። አስተሳሰብ ከብሩኬ ነው የመጣው ከሌላ ሰው ሊሆን ገብቶኛል። ግን ሀሳብ ጥሩ እኮ ነው። ምን ትልቁ ዳቦ ሊሆን ነው የሚባል እንዴት ነው ማታጅን ካኔ ሬጂ ፊት ለፊት ያወራሁትን ማየት ትችያለሽ። በእውነት ማርያምን ፕራንክ እያደረኳችሁ ነበር እስካሁን እያዛኳችሁ እና እንድትፍታቱን ቤተሰቦች እንዲፍታቱ ፈልጌ ነበር። ያው ፈታ ብናል። የመጀመሪያው ቀን እኔ ፕራንክ አልመሰለኝም። የሁለተኛ ቀን እንደዚህ ፕራንክ መስሎኛል፣ ደስ ብሎኛል። በዚሁ ቀጥሎ ነገር ግን እኔም እንደምናገረው ሁሌ ሀይሚና ብሩኬ በሚሰሩት ቪዲዮ ላይ አብዛኛው ጊዜ እኔ አብሶ ማለት ነው እኔ አላቅም የእናንተ ነገር። እኔ ግን መወስቶ ነገር ሁሌ አወራለሁ ብዙ ጊዜ ማለት ነው። እንትን ነው መወስቶ ትምህርት ተወስድበታለሁ ብዙ ጊዜ ማለት ነው ብዙ ጊዜ። ምክንያቱም ያው ትላንትናና ከትላንት ወደ እንግዲህ እንደ ቀልድ ምናምን ቢወስዱትም ግን ያው ስራ ነው። አንዳንዴ ይስሩ። ግን ቢሰሩም ደግሞ ሀይሚና ብሩኬ ደግሞ አንዱ ራሱ አይቆዩም፣ ቶሎ ነው የሚመለሱት ማለት ነው። የሆነ ነገርም ቢሰሩ ቢጣሉ ራሱ ማለት ነው። ግን እንግዲህ ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።